ሰዎች እንደዚህ ነው የሚወጡት ያ ስካይ ራይዱ ያኛው ነው ስካይ ራይድ ልንወጣ ነው እዛ ማውንቴኑ ላይ እንግዲህ በራውንድ ትሪፕ $20 ሲንግል ትሪፕ $15 ነው ወተን ደግሞ ኤክስፒሪየንሱን እናሳያችኋለን ማለት ነው ውይ አራራራራራራ ያ ባለፈውም እኮ የአድዋ በዓል ሲከበር አየሁኝ እዚህ ቦታ ላይ ወጥቶ ማውንቴን ላይ ምንድን ነበር በየአመቱ ነው እዚህ ላይ የሚያደርጉት ስለ አድዋ የአድዋ ድል ሂስትሪውን እሱን ነው የሚያስተምሩት አዘጋጆች እዚህ ይታያል ኦስቶ ማውንቴን ወይ ነው ከተማ ውስጥ ነው ማለት ያው እንዳለ ድንጋይ ነው በጣም ነው ወደው ባይነ ተናስተን ክብራትና ክብራት የቸበ ሚዲያ ታዳሚዎች እንደምን ከርማችኋል እንደምን ሰብታችኋል እንደምትመለከቱት ምን ይገኘው አትላንታ ጆርጂያ ነው የኛ ሱብ አሜሪካ አትላንታ ላይ ምን ያያረጉ ነው ምን እየተከናወነ ነው የሚለው ፕሮግራም ልንቀርጽ ነው እዚህ ቦታ ላይ ተገኘ ነው እንግዲህ ወደ ውስጥ ገብተን ሰላም ፎቶ ስቱዲዮ ነው ፎቶጄኒክ ስቱዲዮ ወደ ውስጥ ገብተን በጣም ጀግና ወጣት ናት የምትሰራውን ስራዎች ምን እንደሆነ እንመለከታለን የኛ ሰው በአሜሪካ አትላንታ ጆርጂያ ሁሌም እንደምንለው ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ እንዲሁም ደግሞ በሌሎች ምስሎች ያላችሁ ቸበ ሚዲያን ማግኘት ለምትፈልጉ የተለያዩ ነገሮች ያሏችሁ ማስታወቂያም ሆነ ፕሮሞሽን እንዲሁም ደግሞ ታሪክ አለን ታሪካችን ቢነገር ለሰው ቢወጣ ብዙ ነገር ይጠቅማል የምትሉ ካላችሁ ከስር ቁጥራችን እናስቀምጣለን ደውሉን ባላችሁበት ስቴት እንመጣለን የዛሬው ሰላም ፎቶጄኒክ ወደ ውስጥ ገብተን ዘልቀን ሁሉ ነገር እናሳያችኋለን ተከተሉኝ አርባ ፐርሰንቱን በሶስት ዙር ክፍያ ከፍለው ቀሪው 60% ቤቶን ተረክበው እስከ ዓመት ቢያሻው እየኖሩበት አሊያም አከራይተው መክፈል እንደሚችሉ ያውቃሉ በ8% ቅድመ ክፍያ ከባለ አንድ መኝታ እስከ ባለ አራት መኝታ ከተለያዩ የካሬ አማራጮች ጋር ይዘውንልዎት መጥተናል የገነባን ባለው ውብ መንደር አረንጓዴ ስፍራዎችን የልጆች መጫወቻ ቦታዎችን 5 የመዋኛ ገንዳ ጂምናዚየምና ስፓ እንዲሁም ላይብረሪዎችን ያገኛሉ ልብ ይበሉ እነዚህ ቤቶችን በለቡ መብራት እየተገነቡ ያሉ ሲሆኑ የመጨረሻው ዙር ሽያጭ ላይ ስለሆን ሳያመልጠው ታች ባስቀመጥነው የድርጅት ስልክ ይደውሉ ዴሚሲ ሪል ስቴት ሰላም 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 ስሙ ከውጪ ሰላም ነው ሰላም ፎቶጄኒክ ይላል ታሪያስቸበይ ሰላም ለዚህ ቤት እንዴት ነው ሰላም እንኳን ደህና ቆየሽ ሰላም ነው እንዴት ነው እንዴት ነህ ይኸው ከቻለን ከዲሲ ያቆራርጠን አትላንታ ላይ ብዙ ጀግኖች አሉ አትላንታ ምን ነው ባለፈው መጣችሁ ለኳሱ ሳታገኙአቸው ሜዳሊ ለባስ ሰዎች ሲሉን ነበር ተመልሰን መተናል ኦኬ በጣም ደስ ይላል ቴንክ ዩ በጣም እንዴት ነሽ አለውልህ ከሰላም እንጀምራ ሰላም ፎቶጄኒክ እሺ ደስ ሰላም ስምሽም ሰላም ነው ወይስ ሰላም ነው ሰላም ብቻ ቅጥዬ የለው ኦኬ ፎቶጄኒክ ፎቶጄኒክ ያው የኤልኤልሲ ስሙ ነው የቢዝነሱ ስም ነው ስለዚህ ፎቶግራፈር ነሽ አዎ እንዴ ገባሽ ፎቶግራፈርነት የጀመርኩት ከሲያትል ነው ሲያትል ነበር የምትኖሪው ዳላስ ነበርኩኝ ከሱ በፊት ዳላስ ከዳላስ ወደ ማግብቼ ወደ ሲያትል ሙባረክ ማለት ነው አዱ ነው ዳላስን ሄደህ አይተህ ታውቃለህ አላቅም ዳላስ ያላችሁ አዎ ጋብዙን እንመጣለን በዛው እናያለን ዳላስ ለኔ ቦሪንግ ነበር አልወደውም ነበር ላይክ ምንም ብዙ ካራክተር ያለው ሀገር አልነበረም ልክ ወደ ሲያትል ሙቭ ሳደርግ በጣም ብዙ የሚታይ ነገር ነበር ብዙ ኔቸር አለው ውሃ አለው ምናምንና ሲቲውን በጣም ያምራል ያኔ ላይክ ሁሉን ነገር ካፕቸር ማድረግ ፈለኩኝ መያዝ ፈለኩና በሰልፎኔ ነው ፎቶ ማንሳት የጀመርኩት ከዛ ከሰልፎን ለምን አልፌ በቃ ሞር ለምን በካሜራ ማንሳት አልጀምርም ብዬ ካሜራ ገዛውና ግን አልቀጠልኩበትም በዛ ሰዓት ላይፍ ቢዚ ስለነበረ ወዲያው እናት ሆንኩኝ ከዛ ሆልድ አደረኩት ማለት ነው ለተወሰነ አመት አትላንታ እስከመጣ ድረስ ምን ያህል አመት ጊዜ በኋላ በፊት ነው ማለት ነው ወይም ደግሞ ምን ያህል ጊዜ ቆየሽ አሁን በዚህ ሙያ ውስጥ ማለት ነው አሁን ወደ 6 አመት 6 አመት ሆነኛል ከዛ እንደገና በስራ ምክንያት ወደ አትላንታ ሙቭ አደረግን ከባለቤቴ ጋርና ከልጆቼ ጋር ማለት ነው ያኔ ላይ ኦኬ አሁን ቆርጬ ወደ ትምህርት ቤት መሄድ ወሰንኩኝ ማለት ነው ወደ ፎቶግራፊ ስኩል ገባሁበት then
ያኔ የገዛሁትን ካሜራ ሳወጣው ትምህርት ቤት ለመሄድ ካሜራው ተበላሽቶ ብዙ አመት ስላልተጠቀምኩበት ማለት ነው። ኦኬ ሰው እንደገና ሌላ ካሜራ ገዝቼ ልጆች እንዳልኩ 3 ትናንሽ ልጆች ነበሩ በዛ ጊዜ በተለይ like ከ4 አመት በታች ስለነበሩ በቃ እንደገና ዊኬንድን ማታን እየተማርኩኝ ጨረስኩት ማለት ነው። ዋው ስለዚህ አሁን ፉል ታይም ስራ ነው ያ የስቱዲዮም ከፍተሻል? አዎ ስቱዲዮ አሁን 2 አመት አለፈው። 2 አመት ስራ እንዴት ነው? ስራ ቆንጆ ነው። አትላንታ ላይ በደምብ ትታወቂያለሽ? አዎ ባለፈው ደግሞ ሌሎችም ዝግጅቶች ላይ ኢቨንቶች ላይ የዲሲ ሶከር ቶርናመንት ላይ ነበር የተገናኘ ነው መጀመሪያ የተገናኘ ነው። እዛ ላይ እንደውም ሳይሽ የሆነ በጣም ትንሽ አርገሽ ምናምን ነገር በጣም ፕሮፌሽናል ምናምን እንዴሽ እያልኩ ነበር። ያው ስራውም ትንሽ ከበድ ስለሚል ስለነበረ አይተሃል ከሙቀቱ ጋር ትልቅ ክራውድ ነው ውጭ ላይ ነን ሰው በደንብ ተዘጋጅቼበት ነበር የመጣሁት። ስቱዲዮ ላይ then you have more control ላይቱን ኮንትሮል ማድረግ ትችላለህ ምናምን የስቱዲዮ ውበቱ እሱ ነው። ውጭ ስትሆን ግን በተሰጠህ አየር ነው የምትሰራው። ዝናብም ይሁን ደመና እንወዳለን እኛ of course ግን ፀሐይ ሲሆን ምናምን ያው እንትንህን እየቀያየርክ ያኔ ነው በደንብ ቻሌንጅ የሚመጣ። እኔም እያሉኝ ነበር እንደው ፀሐይ ላይ እንዴት እንደው ገፋ እናደርገው አረ ዛሬ ቢዝነስ በስንት መከራ ነው ተጣቦ ጊዜዋን ሰጠችን እያልኩ ነበርና ይሄ ሁሉ እንግዲህ አሁን ከ6 አመት እዚህ ጋር ራሱ አንቺ ራስሽ እንዴ ሞዴሊንግ ምናምን ነገር ስታይል ራስሽን ነው ምትለጥፊው? ትንሽ ከዚህ በፊት ሞክሬያለሁ እነዚህ ነገሮች እንኳን ልክ ትምህርት ቤት ተምሬ እንደጨረስኩኝ ፐብሊሽ ሊሆንኩባቸው ነው። ልክ እንደጨረስኩ ተምሬ ቀጥታ ወደ አበሻው ኮሚኒቲ አልመጣሁም። ለሌላ የሎካል ካምፓኒ ነበር ከነሱ ጋር ተቀጥሬ ነበር የምሰራው። ሶ አትላንታ ደግሞ ኢዚ ትንሽ ስትሞክር ብዙ የብላክ ኮሚኒቲ ስፔሻሊ በቃ ወተሻይን እንድታረግ በደንብ ያግዙሃል። ሶ በእነሱ ምክንያት በየአመቱ ማለት ይቻላል እንትን የተደረኩባቸው ናቸው ፐብሊሽድ የተደረኩበት ናቸው። ያ የተለያየ የሎካል ማጋዚኖች ናቸው። አለሽ ሽልማቶችም አሉ ምስክር ወረቀቶች አሉ ኮሚኒቲ ሰርቪስ ላይ ብዙ ከዛ በኋላ ከአመት ከግማሽ ኦልሞስት 2 አመት ወደ ከንትኑ ከጨረስኩኝ ከዚህ ሀገር ጋር ተቀጥሬ በኮንትራክት ነበር የምሰራው። ሞርም ወደ ስቱዲዮም ስራ ነበረው ሞር ትምህርት ቤት የተማርኩትን በሞር ኤክስፒሪየንስ እንዳገኝ ያደረገኝ እዛ ተቀጥሬ መስራቴ ነው። ከዛ በኋላ ግን ወደ አበሻው ኮሚኒቲ ለመምጣት ዲሳይድ አደረኩኝ ማለት ነው። መጀመሪያ ያው በኢቨንት ምናምን እንጂ በስቱዲዮ አይደለም የመጣሁት። እንደዚህ አውትዶር ኢቨንት ምናምን ሰራ ማለት ነው ያ እና በሱ ከዚህ እነሱ እንዳልኩ እዛ የተነሳው የሎካል ማጋዚኖች ናቸው። ልጆች ናቸው እነሱ ልጆች ናቸው ይመስላል። ሁለት ሰላሞች ናቸው ያ በጣም አሪፍ። ተመልካቾች እንዴት ነው ፕሮግራማችን አጀማምራችን? እንግዲህ በተለይም ሴት ሞዴል ለብዙዎች እንግዲህ አይን የምትከፍች ነች ዛሬ ያንቺ ፕሮግራማችን የኛ ሰው አሜሪካ ፕሮግራማችን ማለት ነውና ከዛ በፊት ግን ወደ ኋላ መለስ እንበልና ወደ ሀገር ቤት የስንት አመት ልጅ ሆነሽ ነው የመጣሽው? ቅድም አክሰንትሽን ምናምን ስል እዚህም የሆነ አክሰንት አለ። በደንብ አድርጌ ነው የመጣሁት። በደንብ የዚህ ሀገር ልጅ ነኝ የምባል አይደለሁም። ያ በደንብ ሃይ ስኩል ጨርሼ ነው አይደለም ኢትዮጵያ ጨርሼ ነው ከዛ በኋላ ነው የወጣሁት። እንዴት መጣሽ? በትምህርት ነው የመጣሁት። በትምህርት ያ ስለዚህ እንደመጣሽ ትምህርት ቤት ነው የሄድሽው? ትምህርት ቤት ነው የተማርኩት ውስታ ስቴት ዩኒቨርሲቲ ነው የተማርኩት። ኮምፕሊትሊ ከፎቶግራፍ ጋር የማይገናኝ ነገር። ምን ተማርሽ? ማርኬቲንግ እና አካውንቲንግ። ያሲል ማርኬቱ ያው ይጠቅማል። አሁን ማርኬት የራስ ቢዝነስ ላይ እንዴ በደንብ እና እንዴት አገኘሽው ትምህርት ቤት እንደመጣሽ? እንግዲህ ኢትዮጵያ ውስጥ ኢትዮጵያ ያለን የነበርንበት የተማርንበት አለ ሃይስኩልም ኮሌጅም። እዚህ ሲመጣ ደግሞ ትንሽ የቋንቋም ነገር ይኖራል፣ ካልቸር መጋጨትም ይኖራል። እንዴት አለፍሽው? በተለይ ደግሞ ቤተሰብ ከሌለ። ቤተሰብ አልነበረም። እንደመጣሁ ትምህርት ቤት ዶርም ውስጥ ነው የገባሁት። ግን እህትና ወንድሞች ቀድሞ የመጡት ነበሩኝ። ስለዚህ እሱ በደንብ አግዞኛል። ያ ትንሽ ከኔ ራቅ ይሉ ነበር። ኦፍ ኮርስ እነሱ እንዳልኩ ዳላስ ነበሩ። በእነሱ ምክንያት ነው ወደ ዳላስ ሙቭ ያደረኩት። እኔ ግን ካንሳስ ዊችታ ነው የገባሁት which is በጣም በቃ ገጠር ማለት ትችላለህ። እና ስመጣም የተሳሳተ ሲቲ ነው የገባሁት። አሳስቸው ዳላስ ሳይሆን ወደ ካንሳስ ዊችታ ካንሳስ መግባት ሲገባኝ ወደ ካንሳስ ሲቲ ካንሳስ ገባሁኝና ልክ እንደገባሁኝ ትምህርት ቤቴን ነግሬው አበሻ ነው በአጋጣሚ ያጋጠመኝና አስገባኝ። ትምህርት ቤቴ አድርሰኝ ስለው መቀበል ነበር በትምህርት ቤቱና አጣኋቸው። ማንም አልነበረም። ከዛ ኦኬ በቃ ትኬት ማን ነው ታክሲ ይዤ ሄዳለሁ አልኩና
ሊሞ ነው ያው ብላክ እንትን እንደሚነዱስ ማለት ነው እነሱ ጋር ስገባ ልጁ አበሻ ነው ከዛ ዊችታ ስቴት ዩኒቨርሲቲ ሰደኝ አልኩት ከዛ ዞር ብሎ አየኝና ምን ያህል ርቀት ላይ እንዳለሽ ታውቂያለሽ አለኝ ከዛ አይ ዶንት ኖ 30 ደቂቃ መሆኑ ሰምቼ ነበር አልኩት ከዛ አይደለም 5 ሰዓት ርቀት ላይ ነሽ አለኝ ኦሬዲ እኔ እዛ የደረስኩት ኢቭኒንግ ላይ ነው ሰው በቃ ሶኬ አድረሽ ባስ ይዘሽ ሂጂ ውድ ነው አለኝ እኔ ምንም አይዲያ የለኝም የታክሲ የሊሞ መወደድ ምናምን አላውቅም እና ከዛ አይ ሶኬ በቃ ትምህርት ቤት ገብቼ ማደር አለብኝ አልኩትና ግዴ ለምን እየነዳሁ ሰደኝ አልኩት 5 ሰዓት ነቶ እዛው ሰደኝ ማለት ነው ያ መልካም ሰው ነው ወሰደኝ የመጣው ሂሳብ ቀላል አልነበረም ግን ግማሹን አስከፈለኝ ናይስ ያገር ልጅ ከዛ እዛ ሲደርስ ደግሞ ነው በፎቶ የምታየውና እንትን የምትለው ምንም አይገናኝልህም በቃ አሮፍ ኖዌር ነው ትምህርት ቤቱ አይ ተሳስተሃል አይደለም ትምህርት ቤት ነው ያልክ መልሰኝ ነው ይሄ ሊሆን አይችልም ምናምን አልኩት ከዛ አስገባኝ ነው ይሄ ነው ትክክል ነው ተባለ ማታ ስለመጣው ትክክለኛ ክፍሌ ሬዲ ስላልነበረ ሌላ የጌስት ሩም ነገር ሰጥኝ ስለዛ ለክዛ ጋር ስገባ ደግሞ ስከፍተው መቃብር ነው ያለው በቃ ሶ ትንሽ ይከብድ ነበር ስለዚህ እኮ ወጣ ብለሽ መጀመርሽም ቅድምሽ እንዳልሽ ሲያትል በጣም ያምራል ቦታው ነው ምናምን እዛ የመጀመሪያ ስቴትሽ የነበርሽበት ደግሞ እሱም እንደዛ ነገር ነው እሱም ገጠር ነው በቃ የትምህርት ቤት አንድ ትልቅ ትምህርት ቤት ነው ያለው ከዛ ብትወጣ ምንም ነገር የለም ግን if you don't mind በጠይቅሽ አሁን ብዙ ልጆች በተለይ ወጣቶች ኢትዮጵያ ውስጥ እንግዲህ እዚህ የውጪ የትምህርት ዕድል አግኝተው መምጣት ለሚፈልጉ ሰዎች ያንቺ ፕሮሰስ አመጣጥ እንዴት ነበር እንዴት ነው ያገኘሽው በትምህርት ቤት ቪዛ ነው ያገኘሁት ተጻጽፈሽ ተጻጽፌ አይተው ስፖንሰር ካለ ምናምን ቀጥታ በአይ20 ነው የመጣሁት የትምህርት ቤት ቪዛ ከዛ ቀረሽ ከዛ ቀረ አልመለስም አልሽ ከዛ ቀረ ያ ተመልካቾች እንደምትመለከቱት ፕሮግራማችን በጣም የሚያጓጓ ደስ የሚል ፕሮግራም ነው ብዙ ፕሮግራሞች አሉን ከሰላም ጋር ካፍታ ደቂቃ ቦታ ላይ እንመለሳለን አብራችሁ ተመልካቾች ተመልሰን መተናል ከሰላም ፎቶጀኒክ አትላንታ ላይ ነው የምንገኘው ቀሪ ጨዋታችን ደግሞ አብራችሁን ከቆያችሁ ተከታተላላችሁ ሁሌም እንደምንለው ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ ከዚህ ቀጥለን ደግሞ ስቱዲዮ ላይ እስቲ ፎቶ አነሳስ እንዴት ነው የሚለውን እንመለከታለን ከዛ በኋላ ደግሞ ከስቱዲዮ ውጪ ደግሞ እንዴት ነው እስቲ ተፈጥሮ ወዳለው አልሽ ቅድም ሲያትል ውሃ ምናምን ተራራ ምናምን ዛሬ ደግሞ አትላንታ ላይ አዲስ እንደሆናችን መጣን ዞር ታደርጊናለሽ ማለት ነው ይሄኛው ዋናው ለሄድሻት የምትጠቀምበት ነው ከርቭ ሪፍሌክተር ይባላል ግን እኛ ፎቶግራፈሮች አይላይነር ነው የምንለው አይላይነር ሪፍሌክተር ነው ሶ ሪዝን ለምን አይላይነር ምን ማለት ነው ለነበር እዚህ ላይ ሴት አፕ ላድርግና እነግርሃለሁ ምክንያቱም ለሄድሻት ብዙ ጊዜ ሄድ ነው የምትጠቀመው 36 ኢንች ነው ላይት ያ እነዚህ ላይት ኦር ሶፍት ባክስ ባነሰ ቁጥርና ዲፐር በሆነ ቁጥር ዳይሬክሽናል የሆነ ላይት ነው እንትን የሚያደርገው ፎርም ያደርገው ለሰይ በጎድጓዳ ሳህን ወይ ምናምን እቃ ውሃ ብትሞላበት እና እሱ መሬት ላይ ብትደፋው ኤቭሪዌር አይሄድም ናሮ የሆነ ውሃ ነው እንትን የሚል ሶ እዚህ ላይ ፎከሴ ሳብጀክቴ ላይ ስለሆነ አንድ ሰው ላይ ሞር ናሮ የሆነ ላይት እንዲያወጣ ስለምፈልግ ይሄንን ላይት ነው የምጠቀመው እንደዚህ አይነት ትልቅ ሲሆኑ ይሄ ለፋሚሊ ለመርቸኒቲ ይሄን እንጠቀማለሁ እንዳልኩ በተለቀ ቁጥር ላይት ስፒል የሚያደርገው በሰፊው ነው ሶ ይሄኛው ሞር ለፉል ባዲ ለላርጅ እንትን ሲኖረ ዲፊውዝ አድርጎ በትልቁ ያወጣላል ሶ ይሄንን ኦኬ ወደ 45 ዲግሪስ ሴት አድርገውና ካሜራ
ሶፍት ባክስ ብዙ ጊዜ እንደዚህ የሚሆኑበት ምክንያት አርቲፊሻል ላይት ነው ስትሮብ ላይት ማለት አይደል ፀሐይ እንዴት ነው የምትወርደው ቀጥታ እንደዚህ አትመጣም አይደል ወይ ደግሞ እንዲህ ወደ ላይ አትሄድ እንዲህ ነው የምትሄደው እሱን ስለሚያስመስል ማለት ነው ያ ኦኬ ዛሬ ለሄድሻት ኪሩቤል እንጠቀማለሁ ኪሩቤል የምወደው ጓደኛዬ ነው አሲስታንት ፎቶግራፈር ነው እሱም እንደዚህ ፎቶግራፈር ነው ቪዲዮግራፈር ነው ዛሬ እንደ ሳብጀክት ምንለው በፎቶግራፈር ቋንቋ እንደ ሞዴልነት ማለት ነው anything that we use subject ነው ምንለው ተማማሩበት ነው ማለት ነው እሺ ሰላም ኪሩቤል እንዴት ነህ እየተከተለሽ ነው ኳላ ፈለግሽን ስለዚህ አንድ የተካውተም ሰው አለ ልትይ ነው ማለት ነው ለሰርግ ምናምን በደንብ አብረን እንሰራለን በራሱም ፎቶም ቪዲዮም በደንብ ይሰራል ኦኬ ጥሩ እስቲ እንግዲህ ሄድሻት ኦኬ ያኛውን ላይ ተጨምራለሁ ይሄኛው እዚህ ጋር ስላለኝ እዚህ ጋር በጣም እንዳይጠቅሩብኝ እንደ ባክ ላይት ማለት ነው or hair lightም ይባላል ግን እንደ ሳይድ በዚህ ጋር ትንሽ ላይነር እንዲፈጥርልኝ ያኛውን ላይ ተዛጋጋ አድርገዋለሁ እኛ ማየት ነው እንግዲህ አሁን ላይ ቴስት ላይት ነው የማደርገው አሁን ላይ I can all guess ነው ማደርገው ምን አይነት ላይት እንደሚያስፈልገው እሱ እንደ ስኪን ከለሩ እንደለበሰው ልብስ አሁን ላይ ያለኝ ሴቲንግ ፊት ላይ አደርገው ይችላል አይቼ if over exposed ከሆነ or under exposed ከሆነ ከበሱ አስተካክላለሁ ኦኬ ታክል አድርግ this is part of the process too like in the photographer you know you make sure ሁሉም መልበሳቸው በስንስራት መስተካከሉ ምናምን ከዛ ገብተህ you know light room ላይ ምናምን ሳደርገው ስራ የሚቀንሱ ነገሮች ናቸው እንዲህ አይነት ነገር the first thing አሁን ብዙ ጊዜ ወንዶች ፓኬታቸው ፉል ይሆናል አሁን እሱን ነው በደንብ ስካን ማደርገው እዚህ ጋር እነሱን እንዳለ አውጣቸውና አስቀምጣቸው ኪሪው ስጠኝ እዚህ ጋር አደርግልሃለሁ I think እዛ ጋርም አለ ይወጣል ያብጣል ወንድም ጠንቃቃ ነሽ እዚህ ጋር ሸሚዝ እንዲህ ሲሉ እንደ አለመከፈቱን ታክን በደንብ አድርግ ሜን ላይቴ እዚህ ጋር ስለሆነ ሳብጀክቴን ሞር ወደዚህ ነው ማዞረው ያኛው እንዳልኩ ትንሽ ሰፐሬሽን ነው የሚሰጠው ከባክግራውንዱ ያኛው ላይት ማለት ነው ስትሬት እንደዚህ ከቆመ ፍላት ነው የሚሆነው ፒክቸሩ ትንሽ አንግል አፕ አደርገዋለሁ ማለት ነው ትንሽ ወደዚህ እንደዚህ ይዞ እግሩን እንደዚህ ከዘጋ እና ሄድሻት ላይ ኦፍ ኮርስ እግሩ አይገባም ግን ሀብስ እግሩን ከፈት ቢያደርገው ለአቋሙ ያግዘዋል ትንሽ ወደዚህ እንትን ወደዚህ and then you just shoulderህን ብቻ ወደ you bring it ትንሽ ብዙ ተጠመዘዝክ ሪላክስ አድርግ እንትን እንዲያዞሩት ነው የሚመስለው አሁን እዚህ ላይ ሳየው ኤክስፖዠር ደህና ነው ትንሽ ዮችን ዳውን አድርገው ሞር ትንሽ አሁን ይሄ ሪፍሌክተር ላይ አይታየኝም አይላይነሩ ያልኩ ስለዚህ ሞር ቀረብ ትለዋል might be hard ላንተ ለማየት ይሄንኑ ራሱ አይኑ ላይ ታያዋል እቺ የምጠቀማት ላይት ራሱ እዚህ ላይ ታያታለህ ማለት ነው ኦኬ አይኑ ላይ ፎቶ አንስታ የምትጠቀማቸውን ላይቶች አይኑ ላይ ካላየኸው then ፍላት የሆነ ፎቶ ነው የሚኖረው እሱ ይሄ ከች አዩ ላይ ያስፈልጋል አይኑ ላይ ሳህን you can just do ትንሽ ለርበለው ሪላክስ አድርገን ትንሽ ወረድ አድርገው ትከሻለህ ስፖርተኛ ነገር ነው አሁን ካሜራህንም እንዴት ሴት እንደምታደርገው እንዲህ ካረኩኝ ለወንዶች ብዙ ጊዜ እንደዚህ ስታደርገው ሞር በተለይ የስፖርት ላይ ምናምን ፓወርፉል ልክ ይሰጠዋል አየህ አሁን ከዚህኛው ለውጡ አክተር መስሎ በጣም ያስረዝመዋል then gives more powerful የሆነ መልክ ይሰጠዋል አሁን ከፈለክ ቁጭ ብለን እናደርጋለን
እሱ ላይ አንድ እግርህን እንትኑ ላይ ስቀለውና ከበሮ ሲይዙት ይባላል ከዛ እንዳልኩ ሞር ፍላት እንዳይሆንብን ፎቶአችን you turn that's it that's perfect don't put your hands together that's it እሱን እጅ ላይ ያኛው ከች እንትኑ ይመጣል ይሄ እነዚህ አሁን ለፕሮፌሽናል ለመስሪያ ቤት ለኮርፖሬት ስራዎች ምናምን ለሚሰሩ ሄድሻት ሲባሉ ይሄንን ነው የሚያመጡት ፎከስ የሚያደርገው በቃ ከዚህ በላይ ክሮፕ አድርገን ነው የምንሰጣቸው ኦኬ ዋው እና ያኛው ላይ ታዲያ ነው ከታየ ሞር ከዚህኛው እዚህ ሾልደሩ ላይ ምናምን በደንብ ታየዋል አሁን ከፈለክ we could just የወንድ አይነት እንትን ወደዚህ ስቲል ትንሽ ወደዚህ ዞር እጅህን ትንሽ lower that's it so Philips እንዳይጣም ትንሽ ሪላክስ አድርገው ሾልደር አንድ ብዙ ጊዜ ሮ ስለምናነሳ ወይ ስለማነሳ እስቲ ፎቶውን እንዲህ ሲል ብዙ አላሳይም because ፍላቱ ነው ስለሚወጣ ማለት ነው ሞር ኤዲቲንግ ላይ ነው ወደ ህይወት የምታመጣው so ግን አንዳንዴ ደግሞ በተለይ የፋሚሊ ሲሆን መርተኒቲ ሲሆን ትንሽ ሞራል እንዲሰጣቸው then ይሄው ብለህ እንዲህ ታሳያለህ then you will see the reaction already you see አንስተሽ ከላክሻቸውስ በኋላ በቃ ያልጣመሽ ደስ ያለሽ ነገር ማካችሁ ተመልሳችሁ ነው የማለት ነገር አለ የማንሳት ነገር ወይስ አይ ምክንያቱም ብዙ አንስተ የተወሰነ ነው የምትሰጠው so you make sure አሁን ላይ እንዲሰታየው ምንም የተሳሳተ ላይ መስል ይችላል so ለዛ ነው ኦኬ አንስተ አቁመ ጁንዲ ያድርገ ምናምን ብዙ የምታነሳው ከዛ ውስጥ ምንም ልታጣት ትችላል ምን ገጠመኛለሽ ሲያው ለነሱ መጥተው እንደ ያሳቀሽ የሚያዝናናሽ ገጠመኝ ብዙ ጊዜ አቤን ሪሰንቶቹን መናገር ትንሽ ይከብዳል ከአትላንታ ሰው ጋር እንዳታጣላ እሺ ዳላስ ልጅ ወይ ሲያትል እሺ ግን ላይክ ቻሌንጆች ያጋጥማሉ ለምሳሌ ልክ ሳነሳ አንድ ልጅ ፍላሹ በተነሳ ቁጥር አይኗን ትጨፍናለች ሳነሳ አይኗን ትጨፍናለች ሳነሳ አይኗን እሱ በጣም ከባድ ነበር ወንዶችን በጣም ከባድ ናቸው ባይደው ለማንሳት በጣም ሪላክስ ያደርጉ ምናምን አንተ አይደል ለስፖርተኛ ምናምን ስለሆነ እና የሱ ጊዜም ልክ ላነሳስል አይ ኮንታክቱ ይጠፋል ልክ ሳነሳ አይ ኮንታክቱ ይጠፋል እሱ በደንብ ጊዜ እናንተን ይወስድብሃል በጣም አሪፍ ተመልካቾች ተመሰጣችሁ አይደል እየተማራችሁ ትምህርት ቤት ሁሉ ያላችሁ ነው ይመስለውና ቀጣይ ደግሞ ያለው ነገር ቀጣይ ሞዴል አንተ ልትሆን ትችላለህ ወይስ ምን ሲልሞክራ ኦኬ ይሄኛው እንዳልኩ ለሄድሻል ለስፖርት ምናምን ነው ትንሽ ስለሆነ እንትኑ ዳይሬክሽናል ለሆነ ነገር ነው የምጠቀምበት ይሄኛው ይበቃናል ስለዚህ ይሄኛውን እናንሳው እሱም ይነሳያ ይሄኛው እንደዚህ ይሆናል ማለት ነው እዛ ዋልስ ኔክስት ለምን እንደማት ሞዴል እንደ ሞዴል ሄዳለሁ እሺ ኦኬ ይሄንን በዚህ ሳይድ አደርጋለሁ ላንተ አሁን ደግሞ የምትጠቀመው ይሄ በጣም ትልቁ እንዳልኩ ለፉል ባዲ ማተርኒቲ ፋሚሊ ሲሆን ዲፊውዝ አድርጎ በደንብ ላይቱን ኤቭሪዌር የሚያደርገው ማለት ነው እና ግርግዳው ነጭ መሆኑን ምናምን በደንብ ያግዛል ሞር ብራይተር ሉክ ይኖራል ማለት ነው ይሄኛውንም እንደ ባክ ላይት ቱ ሴፐሬት ባክግራውንዱን ከሳብጀክቴ ማለት ነው እና እዚህ ጋር የሚያምር ላይት የሚሰጠው እንትን አለ እሱን አደርጋለሁ እዛ ጋር ጄል ላይትስ እጠቀማለሁ ያኔ እኮ ደም ልሰጥ ምናው ነው መሰለኝ እኮ ከለሮች ከለበስከው ልብስ ጋር ራሳቸው የትኛው ከለር ከምን ጋር ይሄዳል ምናምን የሚባሉ የራሳቸው ስሞች ተርሞች ያላቸው ከለበስከው ልብስ ጋር አይቼ ከነ ባክግራውንድ አድቫይስ ታደርጊያለሽ ምናምን ከለሮቹን እመርጣለሁ ማለት ነው አሁን ብሉ በግሪን አደርግልሃለሁ ኢቭን ግሪን በግሪን መሄድ ይችላል በቃ እስቲ ማየት ነው እንግዲህ እቺ ነገር ይሄን ትመጣለች እዚህስ ምናምን ትመጣ ልብስን በጣም አሪፍ ትመጣለች ወይ ይሄን ይመጣል
So I'm gonna try my light ካንተ ጋር so ከባክግራውንድ ወደዚህ 5 ፊት ትርቃለህ ወደዛ በቀረብኩ ቁጥር ሻዶ ስለሚኖረው ማለት ነው ስለዚህ እዚህ ጋር በዚህ ሳይድ ላይታችን እዚህ ጋር ስለሆነ then ትንሽ ወደዚህ ነው ማድረግ ትንሽ ወደዛ ጠጋ ማለት ትችላለህ እና ብዙ ጊዜ እንደዚህ ፊት ለፊት ፖስት ስታደርግ ፎቶ በቃ በጣም ፍላት ነው ያ የሰርቬ ፎቶ ስለዚህ ሁልጊዜ እንዳልኩ ቀጥታ ወደዚህ እና እዛ ትታኔ እሺውን ላይ ታደርግና then አሁንም አንተ እዚህ ጋር ብዙ ቃል አለኝ ላውጣሽ እሺ እንደዚህ እና ፎቶ ላይ ሲታይ ስለማያም ማለት ነው እንዳልኩ ወደዚህ ጋር ስለሆነ ላይቴ ግን ትከሻህን ወደ እኔ መለስ ነው የምታደርገው ትንሽ ብቻ ለሚሾይ እዚህ ጋር ላሳይ so ወደዚህ ቀጥታ ሳይሆን እዚህ ጋር እና እግርህን እንዲህ ነው ከፈት ታደርግ እንደዚህ ሳታንሻፍፈው እንዲህ ሳትለው ከፈት ወይ ፎቶ ባለ በትክክለኛው መንገድ ከሰራው ይሄ እነዚህ ሁሉ ዲቴሎች ተደምረው ነው ፎቶ የሚያሳምሩት smaller details ናቸው ፎቶ የሚያሳምሩት ኦኬ ከባለሙያ ከዛ ለኔ ትንሽ በለስ ያሰ አሁን መለስ I think ስትከተል helps እና እጅ ይሄ አብራጣት ቢታይ ወይ እንዲህ ቢሆን ወይ ደግሞ አብራጣት እነሱን አስገባቸው እንደዚህ ሙሉ እጅ ማናስገባበት ምክንያት እጅ እንዳለ መታየት አለበት ላይክ አሁን ፎቶ ክሮፕ ስታደርግ ጉልበት ላይ እዚህ ላይ ጆይንት ላይ አይቆረጥም ገባ እንዲህ አይነት ዲቴሎች ስታየው ፎቶውን ትክክል የሚያስመስለው እሱ ነው ግን ናቹራል ኦኬ ፎቶግራፈር ላልሆነ ሰው ይሄ ነው ችግሩ ብሎ ፖይንት አውት ያደርገው ሶ ከዚህ እዚህ ጋር ክሮፕ ማድረግ ትችላለህ እዚህ ጋር አታረግ እና ሙሉ ጣት እጅ ሲገባ እጅ ይልልህ እንዳትመስል ስለዚህ ይሄ ልክ ነው አይንህን ሊድ የሚያደርገው ነገር ይፈልጋል አይ ዶንት ኖ ቪዲዮ ላይ እንደሱ አይነት ነገር ካለ አላውቅም አይደል የሚመራህ ማለት ነው ስቶሪውን እንዲቀጥል እውነት ነው ፈገግ ትንሽ I really can do this አሁን አንድ ቻሌንጅ ማድረግ ትችላለህ ከፈለክ ያ ኦኬ ለወንዶች ሞር ሪላክስ የሚያደርጋቸው ሲቀመጡ ሪላክስ አድርገህ እንትን እንድትል ወንበር ሰጥህና እንደሱ ላይ we can do that yeah አንዳንዴ the first shot is the best one ምንም ሳታስብበት ስትነሳ እንደዛ እኮ የሚወጣልኝ እኔ ያውቀዋለሁ ፖዝም ጎበዝ ነው በደንብ ይሄ እንዲህ ሲደረግ አሁን ለምሳሌ ለሴቶችም ፖዝ ሲያደርጉ ይሄኛው እግር አይደለም የሚታጠፈው ለካሜራ የሚቀርበው ማለት ነው ካሜራው እዛ ጋር የሚሆነው ሶ ይሄኛውን ስታረጋው ኤስ ሼፕ ይባላል ሶ ይሄኛውን እንትንን ያወጣዋል እንደገና ፍላት ሉክ እንዳይኖረው ማለት ነው አሁን ትንሽ ትከሻ እንደሱ remember የተነገርኩ እጅ እንደዚህ ከዛ bring your shoulder ወደ እንደዚህ መለስ አሁን and relax ትንሽ here we go ቀና በል እንደዚህ ሊን አድርገሃል አንተ አይታወቅህም እሺ ከወገብህ ቀና እንደዚህ my good there you go wow ምን ያህል ሰዓት ይፈጃል አሁን በጣም ሚኒመም ኤንድ ዘ ማክሲመም አሁን እኔ ራሱ ስታነሽ ስቀጠቅጭኝ ይሄውሉ አሁን ከዚህ ምን ያህል ፎቶ ይወጣል ወይ ብዙ ይወጣል ያ ግን አሁን እንደዚህ አንድ ስትሆን አያስቸግርም እንደዚህ ቢሮ አደልት ሲሆንም አያስቸግርም ልጅ ከፋሚሊ ጋር ሲሆን ምናምን ነው አንዱ አይኑን ሲጨፍል ልጆች ሌላ ቦታ ስለሚያዩ ምናምን ነው እንጂ እኔ በፓኬጅ ነው የምሰራው ማለት ነው
45 minutes ሴሽን ይኖረኛል ቢያንድ ሰዓት ከግማሽ ሴሽን አንድ አውትፊት ብቻ የሚያደርጉበት ወይ ሁለት ከዛ በሱ ቁጥሩም ፕራይሱ እየጨመረ ይመጣል ማለት ነው በስኬጁል ነው የምትሰሪው በስኬጁል ነው ያ ምክንያቱም ቡክ ማድረግ አለባቸው እንድትዘጋጅበት ማለት ነው የሹት አድቫይስ ሰጣቸዋለሁ ጋይዳንስ ነገር ከለሩን አሁን አንተ እንደዚህ ስትለብስ በጣም ነው ደስ ያለኝ እኔ እኮ አይነ ምክንያቱም አሁን እሱ ጋይዳንስ ላይ እንትን ምን መደረግና እንደሌለበት ሎጎ የበዛበት ልብስ ከለበስክ then ፎከሱን እንዳለ ይወስደዋል ከሳብጀክቱ ላይ ስለዚህ እነዚህ ኤርት ከለር የሚባሉት ሶሊድ ከለር ምናምን ሞር ያንተ ፊት ላይ እና አንተ የምታደርገው ነገር ላይ ፎከስ እንድታደርግ ያደርጋል ማለት ነው ሪፍሌክት ማያደርጉ ከለሮች ይሄ እንደ ሃይላይተር አይነት ከለሮች አሉ አይደል ኒዮን ምናምን እነሱ ሰጀስት አይደረጉ ያሉኝ ነበር ካሜራማኖች ቅድም ልለብስ ያሰብኩትን እንደው አደራን ብለውኝ ነው ያ በጣም ነጭ የሆነ ልክ ሌላ ከለር የሚለብስም ነጭ ስታደርግም እሱም በጣም በተለይ ዳርከር ስኪን ሲኖር then እሱም ባላንስ ማድረጉም ይከብዳል እሱም ሌላ ሰው ጎን መጥቶ ሲቆም then ያ ነጭ ዋሽ አውት ይሆናል ጥቁርም ያለብህ እንዳለ ዲቴይሉ ምናምን እንዲታይ ያደርጋል ምናምን ሰው ሞር እንደዚህ አይነት ከለሮች ሰጀስት ይደረጋል ስለዚህ አንቺ ፎቶግራፈር ብቻ ሳትሆኚ አድቫይዝም ያረሽ ያማከርሽ ያ እሱ የፎቶግራፈር ስራ ነው ፓር ኦፍ የምትማረው ነገር ነው አብረ በጣም አሪፍ እንግዲህ ስቱዲዮ ውስጥ የነበረን ቆይታችን ይመስላል በጣም ብዙዎቻችሁ ብዙ ነገር እንደተማራችሁ ፎቶ ማንሳት እንዲህ ቀላል እንዳልሆነ የተመለከታችሁበት ቪዲዮ ነው አሁን ደግሞ ወደ መስክ ደግሞ ሄደን ትንሽ ነገር እዛ ላይ እናያለን አሁን ደግሞ ወደ መስክ ሄደን መስክ ላይ ያለውን ደግሞ ቆይታ ሰላም መስክ ላይ ደግሞ ምን ትመስላለች እንዴት ነው ካሜራማንነቷ የሚለውን ነገር እናሳያችኋለን አብራችሁን ቆዩ 40%ቱን በሶስት ዙር ክፍያ ከፍለው ቀሪውን 60% ቤቶን ተረክበው እስከ ዓመት ቢያሻው እየኖሩበት አሊያም አከራይተው መክፈል እንደሚችሉ ያውቃሉ። በ8% ቅድመ ክፍያ ከባለ 1 መኝታ እስከ ባለ 4 መኝታ ከተለያዩ የካሬ አማራጮች ጋር ይዘውንልዎት መጥተናል። የገነባን ባለው ውብ መንደር አረንጓዴ ስፍራዎችን፣ የልጆች መጫወቻ ቦታዎችን፣ 5 የመዋኛ ገንዳ፣ ጂምናዚየምና ስፓ እንዲሁም ላይብረሪዎችን ያገኛሉ። ልብ ይበሉ፣ እነዚህ ቤቶችን በለቡ መብራት እየተገነቡ ያሉ ሲሆኑ የመጨረሻው ዙር ሽያጭ ላይ ስለሆን ሳያመልጠው ታች ባስቀመጥነው የድርጅት ስልክ ይደውሉ። ዴሚሲ ሪል ስቴት። በር ቆልፈናል። በቀጣይ የውስጡን አይተናል። የውጭውን ደግሞ ወዴት ነው የምንሄደው? አሁን ወደ ስቶን ማውንቴን ፓርክ። ተራራው ሲባል ሰምቻለሁ። እጅ አላቅም። አትላንታ ብዙ መጥቼ አላቅም። በጣም ይገርማል። እሱን ልናይ ነው። መታየት ያለበት ቦታ ነው። ስቶን ማውንቴን እንገናኝ። እንግዲህ ለሴት ነበር በር የሚከፈተው። መኪናሽ ያምራል። ባያዘው ወይ ቴንክ ዩ በጣም ቴንክ ዩ። አይ ጸዳ ያለ ነገር ነው የሚኖረው አይደል? ይኖራል። ወጣ ያለ ነው ስቶን ማውንቴን ከከተማ ውስጥ ነው አክቹሊ። ከተማ ውስጥ ነው። ከተማ የወጣ የሚባል አይደለም፣ እዛው ከተማው ላይ ነው። ኦኬ። ሰላም ጉዞ ወደ ስቶን ማውንቴን። ቦታ አለ። ያው ሁሉም ሴት ሲኬድ በጣም ሚድል ፋሚሊ የሚኖርበት ሀብታሞች እንዲሁም ደግሞ እንትን ያሉበት የሚኖርበት የተለያየ ቦታ እንደዚህ የሚያኖራል ብዬ አስባለሁ። አላ እንደዛ በየሰፈሩ ረባ ከከተማ ወደ ከተማ ተቀረበ። ኮርስ ይወደዳል። ትንሽ ከከተማ ወጣ ካልክ ጥሩ ዋጋ ታገኛለህ። ለቤትም ግን ምንም እውነት ለመናገር የሚያመልጥህ ነገር የለም። ከተማ ላይ ሆኖብኝ ብለሃለስ በስራ ምክንያት ምናምን ሰው ወደ ከተማ ካልቀረበ በያለህበት በአካባቢው በምትፈልገው ነገር ሁሉ ማለት አለ። ግን
እንደሞ ዋናው ትምህርት ቤት ነው ለልጆች አይደል? ትምህርት ቤት ጥሩ ትምህርት ያለበት ቦታ። ትምህርት ቤት ደግሞ ብዙ ያለው ወጣ ስትል ነው። አዎ ሬቱ ታይቶ ምናምን ነው። አዎ ስለዚህ እሱም ዲፔንድ ያደርጋል። ያው እንደ አካባቢው ትምህርት ቤቱ ምን ይወስናል። ያ እዚህ ይታያል። ስቶን ማውንቴን ነው ሄደው ከተማ ውስጥ ነው ማለት ያው እንዳለ ድንጋይ ነው። በጣም ነው የምወደው ባይ ዘ ወይ ብዙ የግሪን ፋን ስላልሆንኩኝ የግሪን ከሚሆን እንደዚህ አይነት ተራራ ደስ ይለኛል። ብዙ ደግሞ አታይም እንደዚህ አይነት ይገርማል። በቃ ምንም ነገር የለም። ማውንቴን ነው ሰው መጥቶ ማውንቴን ላይ ይወጣል። እዛን ትላላችሁ ደግሞ ራሱ ሂደህበት የምታይበትም ታክሲ ያለ ይዞ ቢሄደው ማለት ነው። ከፈለክም ሃይክ አድርገህ ትወጣዋለህ። ብዙ ከባድ አይደለም ሃይክ ያ እንደዛ ከብድ ሊዝናና የመጣው ከዲሲ ከካባ እኛ ጋር ካባ ነበር የሚባል እንደዚህ ካባ ላይ ካልወደድ ኢትዮጵያ ያለ ግን እንዲህ ስታይም ያምራል። አሁን ደግሞ እንዲኖርበት ስኖ ምናምን ስፒትልበት ሲሸፈን ይሸፈናል። እንደሱ ሲሆን ዝም ብለን ይመጣልኛ ስጋ ቤትና ምናምን እያየን ይሄንን እንዴት ሳታዩ ሄዳችሁ? አይ እዚህ ያለውን ነገር ሁሉ አንጎበኛለን ገና። ደርሰናል ከች በኮረኮንች ስቶን ማውንቴን ደርሰናል ማለት ነው። ደርሰናል። ያው እንግዲህ ከ15 ደቂቃ በኋላ ከሰላም ፎቶጄኒክ ስቱዲዮ ስቶን ማውንቴን ደርሰናል። እንደምትመለከቱት ነው። እና አሁን የተፈጥሮ ነው ለካሜራ በጣም ቆንጆ ነው። ላይክ ከግሪኑና በጣም ግሪን እንዳይሆንብህ ያኛው ከድንጋዩ ጋር በደንብ ለኔ በጣም ይስማማኛል። ብዙ ግሪን ስለማልወድ ማለት ነው። ስለዚህ እዚህም እየመጡ ሰዎች ፎቶ መነሳት ከፈልጉ ይነሳሉ ማለት ነው። አዎ ብዙ ፓርክም አለው። ላይክ መነሻ ሜዳ ነገር አለው። ውሃም አለው። ውሃ ስንመጣ አየሁኝ አይተሃል? ስለዚህ ተራራውን ብቻ ከተራራው ላይም ወጥተህ ብታነሳበት በጣም ያምራል። ከቪው ጋር ከምናምን ጋር የሚያምር ሉክ አለው። የሚያምር ቪው አለው እዛ ላይ። በዝና የምናውቀውን እንግዲህ ስቶን ማውንቴን ሲባል የነበረው ዛሬ በአካል ተገኝተናል፣ ተከስተናል ማለት ነው። ነፃ መሆኑም ደስ ይላል። ግን ወካል ማምጣት ትንሽ ይከብዳል። ሃይዌይ ነው አትላንታ። ብዙ ሃይዌይ አለው። ገብተህ ለኤክሰርሳይዝ ሰው ደግሞ የሚጠቀምበት አንድ ስትዞረው ባለፈውም እኮ የአድዋ በዓል ሲከበር አየሁኝ ሶሻል ሚዲያ ላይ። እዚህ ቦታ ላይ ወጥቶ ማውንቴን ላይ ምንድን ነበር ያለው? በየዓመቱ ነው እዚህ ላይ የሚያደርጉት። ስለ አድዋ የአድዋ ድል ሂስትሪውን እሱን ነው የሚያስተምሩት አዘጋጆቹ፣ የመስራቾቹ እሱን እየተናገሩ ልጆች ቤተሰብ ሆኖ አንድ ላይ ከመሬት ተነስተ ተራራውን መውጣት ማለት ነው። ብዙ እንዳላበላሽባቸው ግን ያው ተራራውን እንደ ምሳሌ አድርገው ለዛ ነው መነሻው ጠዋት ተገናኝተው ተራራውን የሚወጡት እና ስለ በየቦታው እረፍት እየወሰዱ ታሪኩን ይነገራሉ። በየማህሉ ያሉትን ከተማዎች ስለሱ ኤክስፕሌን እያደረጉ ምናምን ቆንጆ የሚታይ ፕሮግራም ነው። በጣም ደስ ይላል። ሰዎች እንደዚህ ነው የሚወጡት። ያ ስካይ ራይዱ ያኛው ነው። ወይ በሱ ትወጣለህ ወይ ቦታሽ ታውቂያለሽ?
ብዙ ጊዜ እሱ ጋር ወጥተን ብዙ ጊዜ ፎቶ አነሳለሁ። አዎ እዛ ላይ ስለዚህ እዛ ፎቶ እንነሳለን ማለት ነው። እኔ በእግሬ ነው የምወጣው። ስለ ቤተሰብ አላወራንም። ኦኬ ስለ ቤተሰብ ደግሞ ትንሽ አውሪና። ስለ ራሴ ቤተሰብ ከባለቤትሽ ጋር የተገናኘሽው ሲያትል ነው አልሽ? አይደለም ዳላስ አይደለም ከአብረን የተማርነው ሃይ ስኩል ኢትዮጵያ። አዎ አውቀሽ ነው? የእውነት እንዴት እዛም ነበረ? አሚን ሃይ ስኩል እያላችሁ? አይ ሃይ ስኩል በዛ እድሜ ምንም ነገር አልነበረም፣ ጓደኝነት ብቻ ነው። እዚህ ከመጣሁ በኋላ ማለት ነው እንደገና እዚህ እሱ መጣ አንቺ መጣ በተለያየ ነገር መጣን እዚህ ተገናኝተን ነው እንደገና። ዋው የልጅነት ነው ያ ትውውቁ የልጅነት ነው ያ። ዋው የት ሃይ ስኩል ነው የተማርሽው? መነን በላይ የካቲት ያ ኤሌመንተሪ ነበር የሚባለው። እስከያዙና ነው ወይዛ አካባቢ ልጅ ነሽ? የቄራ ልጅ ነኝ። ከዛ ይርሽ ከቄራ እንደ አብዮት ቅርስ እዛ ጋር አይደል? ሽመልስ ሀብቴ ራቅ ማለት ጥሩ ነው። ኦኬ እና ምን ያህል ጊዜ ሆናችሁ በትዳር? በትዳር አሁን ወደ 13 ዓመት እየሄድን ነው። 13 ዓመት ረጅም ጊዜ ነው። ያ እና 3 ልጆች አሉን። የመጀመሪያ ልጃችን 12 ናት። ወዲያው ነው የተጀመረው። ያ የትውውቅ ፓርቱን ስለምናውቀው ስለነበረ እሱ ላይ ጊዜ አላጠፋን። በጣም አሪፍ። እንግዲህ አንቺ በጣም ዋን ኦፍ ዘ ስትሮንገስት ውመን ነሽ። እንግዲህ ስራሽን ማየን በስቱዲዮም እዚህም አትላንታ አካባቢ ላይ በኮሚኒቲ ሰርቪስ የምትሰጪው ነገር ሁሉ እናትነትና አሁን ይሄን ስራ እንዴት ነው የምታጣጣ? እንግዲህ የሶስት ልጆች እናት መሆን ቀላል አይደለም። ብዙዎቹም ደግሞ ከአንቺ ብዙ ነገር ይማራሉና በተለይም ደግሞ አዲስ ሙሽሮች ወደፊት እንደዚህ ብዙ የህይወትን እንትን ከሚጋፈጡ መካከል ከአንቺ ምን ይማራሉ? እንዴት ነው የምታጣጣኙት ትዳርን፣ ልጆችን፣ ውጭ ያለውን ነገር? ቅድም እንዳልሽኝ እንደው እቺ እኮ መኪና እንደ ቤት ምን አልሽ? ጠዋት ወጥቼ ምናምን 7 ቀን ልወጣ እችላለሁ እያልሽ ነበርና ቢዚ ሲዝን ሲሆን ያው ብዙ ትኩረት ወደ ስራ ይሆናል። ስሎ ሲዝን ላይ ሲሆን ደግሞ ብዙ ትኩረት ወደ ፋሚሊ ይሆናል ማለት ነው። ሶ 100% ለአንዱ እሰጣለሁ የሚባል ነገር የለም። ባላንስ የሚባል ነገር የለም። አንዱ ሲጠቀም አንዱ ይጎዳል፣ አንዱ ሲጎዳ አንዱ ይጠቀማል። ግን ያው ስራ ነው። ልጆቼ የኔን ጥንካሬ እያዩ እንዲያድጉ ፈልጋለሁ። ለነሱ ምሳሌ መሆን ፈልጋለሁ። እኔም ከልጅነቴ ስራ ሰርቼ ነው ያደግኩት። አባቴ በጣም ጠንካራ ቢዝነስማን ነበረ። ከልጅነታችን ስራ አስተምሮ ነው ያሳደገን። ስራ ለእኔ ናቹራል የሚመጣ ነገር ነው እና ያለ ስራ ኑሪ ብትለኝ የምችለው ነገር አይደለም እና በሱ ነው ጊዜውን ባገኘው ጊዜ ለነሱ ሞር ጊዜውን እየሰጠው ቢዚ በመሆንበት ጊዜ ደግሞ ያው ወደ ስራው ማለት ነው። ምክንያቱም ብዙ እናቶች አሁን እንደዚህ ልጆች ሲኖራቸው ከቤተሰብ ጋርና መሆን የሚፈልጉትን ነገር ለልጆች ጊዜ መስጠት በጣም ቢዚ መሆን ከስራ ወይም ደግሞ ስራ ላይ በጣም ፎከስ ያደርጉና ልጆችን ጊዜ ላለመስጠት ልጆች በመዋላ ካደጉ በኋላ ሉዝ ካረጓቸው በኋላ ነው የሚነቁትና እነሱስ ምን ታያለሽ? ለነሱ አሜን እንዳልኩ ምንም ባላንስ የምታደርገው ነገር አይደለም። ግን መሆን አሁን ለምሳሌ እኔ ጠዋት ልጆችን ትምህርት ቤት ሸኝቼ ነው ከዛ በኋላ ወደ ስራ የሚሄደው። ፕሬዘንት ለመሆን በተቻለ መጠን ሞክራለሁ። ከዛ ከትምህርት ቤት ሲመጡ ስራዬን ትቼ እንደገና ወደ ስራዬ ይመለሳል። ለረጅም ጊዜ ከቤት ነው የሰራሁት። ስለዚህ እዛው ነበርኩላቸው ማለት ነው። እንዲህ ሲወጣ ደግሞ አሁንም ትንሽ አደግ እያሉ ስለሆነ እንደሱ አድርጌ ነው ማስማማው ለሰዎቹ ላልከኝ። ያው ምንም ፐርፌክት ታይም የሚባል ነገር የለም። አንዱ ላይ ብቻ ማተኮር አትችልም። ይሄኛውን ስትል ያኛው እንደሚሆን አውቆ ሰዓትህን አመጣጥነህ የትኛው ላይ ሞስሊ አንደኛው ሞር የሚፈልግህ ሰዓት ላይ እሱ ላይ ትገኛለህ። ሁለቱም እኩል አይፈልጉም። ስለዚህ እንደዛ እያደረግ ታስማማቸዋለህ። በጣም አሪፍ። እንግዲህ እንዳልሽኝ ብዙን ጊዜ ደጅ ነው አልሽ። እንግዲህ ሙያስ ላይ እንዴት ነሽ? የልጆች ነገር ቤትስ የቤትስ ጉዳይ እናትነት ያው ናቹራሊ የሚመጣልህ ነገር ነው። ይሄ ፕራክቲስ አድርጋው እንዲልሁን እና የምትለው ነገር አይደለም። በሂደት ልጆች እያስተማሩ አንተ ማብረህበት እየተማርከው የምትመጣ ነገር ነው። ይሄንን አውቄ ተምሬ ተዘጋጅቼ ልግባበት ምትል አይደለም። ኦፍ ኮርስ በሂደት የምታስተካክላቸው ነገሮች አሉ። ራስህ የምታስተምርበት ነገር አለ ምናምን። በእናትነት ለጠየቀኝ ማለት ነው። ሌላ ሙያ ካልከኝ ምግብ መስራት ምናምን ከሆነ እሱ ላይ በጣም ስትራግል ማደርግበት ፊልድ ነው እውነት ለመናገር። ያ ባለቤቴ በጣም ያግዘኛል።
በቤቱም ስራ በምንም አብረን ተባብሮ የምንሰራው ነገር ነው። ግን ራሴን ባለሙያ ነኝ ብዬ ከማልጠራ ሰው ነኝ። ያው ግን ያው ለልጆች ግድ ይላል ማንም ተርቦ አያድርም ነው ማለት ሁሌ እንዴ ሽሮስ ብትሆን ኦፍ ኮርስ እንደሱ አይነት ነገር ግን ይሄ ደስ ብሎኝ ምናምን ለስራው ምናምን ብዬ የምሰራው ነገር አይደለም። የምግብ ነገር ጽዳት ምናምን በደንብ ጎበዝ ነኝ። እንደውም ኦሲዲም ነኝ። ለስራውም ለፎቶም ይጠቅመኛል እሱ። ሰላም ምን ያዝናናታል? የደበረኝ ጊዜ ካሜራዬን ነው ማነሳው። እውነት ለመናገር ዋናው መደሰቻሽ ምንድነው ካልከኝ ፎቶ ማንሳት ነው። ለስራም ባይሆን ዝም ብዬ ልጆቼ ምናምን ክሬቲቭ ሆኜ ማነሳበት ጭንቅላቴ ላይ ያለውን ሞር ማወጣበት እነሱ ላይ ነው። እሱ እውነት ለመናገር ያዝናኛኛል። ሌላ ከፋሚሊ ጋር ከልጆቼ ጋር ከባለቤቴ ጋር አረፍታውን መውጣት ጊዜ ማሳለፍ ከጓደኞቼ ጋር ጊዜ ማሳለፍ ያስደስተኛል። በተለይ አንቺ ባለሙያ ነሽ፣ ፎቶግራፈር ነሽ። አሁን ደግሞ እንግዲህ እንደምናየው የሆነ ኢቨንት ላይ ብታይ ሶሻል ሚዲያ ላይ ሁሉም ሰው የሆነ ዝግጅት ሲዘጋጅ ሁሉም ካሜራውን አንስቶ ስልኩን አንስቶ ፎቶ ያነሳል። የእናንተ ገና ፕሮሰስ አለው፣ ኤዲቲንግ አለው፣ ያስኪደስ ሁሉም በስልኩ ይለጥፋልና ከእናንተ ስራ ጋር እና አሁን ሰዎች በስልካቸው እያነሱ ወዲያው ከሚያደርጉት ነገር ጋር አይጋጭም ወይ? ምንስ ለእኛ ለምናነሳው ለክላይንታችን ነው። ስለዚህ that's forever ሁሌ ለነሱ ለሚሞሪያቸው የሚነሳ ነገር ነው። ሶሻል ሚዲያ ላይ የምትለጥፈው ነገር ሰው ለሚያየው ነው። ስለዚህ ለቀሪው የሚሆነው ባለቤቱ forever ይዞት ለሚጨርሰው ነገር ጊዜ ይወስዳል። በሰልፎን አንስተ እንደምትለጥፈው ፎቶ አይደለም ፎቶዎቹም። ስለዚህ ያው ታውቀዋለህ አንተም ፎቶ አንስተን ኤዲት አድርገን ኳሊቲውን ጠብቆ ለረጅም ዓመት የሚቀመጥ ፎቶ ስለሆነ ከሱ ጋር አይገናኝም ብዙ። ግን አሁን ብዙ ጊዜ በተለይ ካሜራማኖች እኛም እንደዚህ ኢቨንቶች ላይ ስንቀርጽ እናያለና ብዙ ካሜራማኖች ቻሌንጁ በጣም ከሰዎች ጋር በስልክ ሲቀርጹ የሚቀርጹት ነገር ሳይሆን የነሱን ፍሬም ከፍሬም ያወጡባቸዋል። ሰዎች እንደፈለጉ ነው ይሄኛውን እዚህ ጋር ያለውን ካሜራ ያዩ ምናምን ነገርና አንቺ ምን ቻሌንጅ አለሽ? ምን ገጥሞሻል? አሁን ለምሳሌ ዞር በሉ ምናምን ማለቱ እንደሱ አይነት ነገር ያጋጥመሃል። እኔ ምለው መጀመሪያ እኔ የምፈልገውን ላንሳና እናንተ መቀጠል ትችላላችሁ ነው ምለው። ምክንያቱም እነሱ ከገቡብህ እንዳልከው አይደለም ፍሬም ውስጥ መግባትን ብቻ ሳይሆን የምታነሳውንም ሰው ዲስትራክት ያደርግብሃል። ስለዚህ አንዴ ትንሽ ጊዜ ስጡኝና የኔ የምፈልገውን ነገር ከያዝኩኝ በኋላ መድረኩ እናንተ ነው ትላቸዋለህ። ፕሮፌሽናል ፎቶግራፎች ሆኑም ሆነው ትንሽ በግራይን የመታየት ነገር አለ። ፕሮፌሽናል አንድ አይነት ስራ ለምንሰራ ለምትለይ ላይክ ሜቢ ፎቶግራፈር እና ቪዲዮግራፈር ፎቶግራፍ ሁለት ሊሆን ይችላል። እሱ ኦኬ አሁን ለምሳሌ ዞርበልኝ ውጣልኝ እንደዚህ እኔ ነኝ በኮባይ ምናምን እሱ እንዴት አድርገህ መሰለህ የምታደርገው ለሴ ፎቶግራፈር ይሆናል ቪዲዮግራፈር አብሮ ይኖራል። አትላንታ ያለነው ፎቶግራፈር እና ቪዲዮግራፈሮች ትንሽ ነን እና እንተዋወቃለን። ስራው ላይ ስትሆን ምን ማድረግ እንዳለበት ታውቃለህ። ሶ ተነጋግረን አብረን እንግባ እንላለን። ዲቴል ለማንሳት ስትገባ አብረህ ገብተህ ትወጣለህ። ዋይድ እንደሚያነሳ ስታቅ ትናበባለህ ነው የሚባለው። አድርገህ ትወጣለህ እና አብረኸው ብዙ ጊዜ ከሰራው ሰው ጋር ደግሞ በመተያየት ትነጋገራለህ እንዴት እንደምታደርገው። ስለዚህ ብዙ ይሄ ውጣ ግባ ምናምን አይኖርም። እዛ ጋር ሲኖር ደናውል ነው ከሱ ካሜራውም ቤዚክሊ ካሜራ ያለበት ቦታ ነው የምትከተለው። በጣም አሪፍ መልካም። ተመልካቾች እንዴት ነው? ምን እየተመለከታችሁ ነው? በጣም ደስ የሚል ጨዋታ ስቱዲዮን አየን። አሁን ደግሞ እዚህ ስቶን ማውንቴን መተን በጣም እንደዚህ በሚያምር አየር ላይ ነፋስ የነፈሰብን ያው ተጫወትን ያለ ነው። ከቀጣይ ቆይታ በኋላ ደግሞ ተመልሰን እንመጣለን። አብራችሁን ጠብቁን። ሁሌም እንደምንለው ቻናላችንን ሰብስክራይብ አድርጉ። በቀጣይ ምንድነው የምንሄደው? ወደ ላይ ነው የምንወጣው ወይ በእግር ወይ በእግር ወጣ እኔማ በእግር ነው። በቃ ላይ ያገኛለሁ። ኦኬ ልንወጣ ነው እዛ ማውንቴኑ ላይ እንግዲህ በራውንድ ትሪፕ $20 ሲንግል ትሪፕ $15 ነው። ወተን ደግሞ ኤክስፒሪየንሱን እናሳያችኋለን ማለት ነው። አሁን የምንገኘው አትላንታ ስቶን ማውንቴን ነው። ከሰላም ፎቶ ጄኒክ ጋር ያለ ነው። እንግዲህ ያስፈራል ወይ ምን ይሉን ያያችሁት ነው የምንሄድበት
ተንቀሽቅሾ ከዲሲ ድረስ መጥቶ ምናምን እንዳትሉ እስቲ እናየዋለን። ለማንኛውም ተከተሉን። እንዲህ ትልቅ ነው እንዴ? ትልቅ ነው። እኔ እኮ አንድ ሰው ምናምን መስሎኝ ነበር። አይ አይደለም፣ አንድ 20 ሰው ምናምን ይይዛል። እና እንዲህ ሲወጣ እኮ እንዲህ ምን ዘቀዘቅ ምናምን መስሎኝ ነበር። እንዴ አቅፎ ነው የሚወስደው። የገጠር ሰው፣ የከተማ ሰው ተሸክሞ ነው ይዞ ቢሄደው። ኦኬ You're afraid of heights. Yeah. Thank you. Oh my god. ሰፊ እኮ ነው አይደል? ትንሽ ይመስላል ላይ ሲወጣ። የሚወድቅ ነገር የለማ። አይ ነው አይወድቅም። ገብተናል። Yes. So on the bottom. ብቻ ነው የጎደሉት። ሰንሴት ታይም ላይ ሰንራይዝ ታይም ላይ ብትመጣ ደግሞ ሞር በጣም ያምራል። ከዚህ ላይ ስታየው አሁን እኛ እንደ ታፕ ነው ያለነው። ይሄ አሁን ከዚህ በታች ቅድም ያየነው ነው ማለት ነው አይደል? በእግር የሚወጣበትንም ሰዎች በእግር ሲወጡ ያቸዋል። አሁን ሲመጡ አሁን እዚህ የሚወጡ ሰዎች በእግር መጥተው ነው ማለት ነው? በእግር እሱ ሌላ አድቬንቸር ነው። ይላል እዛ ጫፍ ላይ ሆነ ታሱ ደስ ይላል አይደል? ልበር ነው። ዋው ስለዚህ ጫፍ ላይ ቆሞ ፎቶ ማንሳት ነው ያንቺ ፌቨራይት ስፓት? እዚህ ላይ ላይክ አሉ አንድ ድንጋይ ቦታዎች መርጣ አሳይሃለሁ። ክሬቲቭ የምትሆንባቸው ምናምን አሉ። ልክ ሰው የሚወድቅ የሚያስመስል ምናምን የምታይነው አይነት አለ። እንዴት ግን አልመጣሁም? ይገርማል በጣም። ስንት ይመጣል አትላንታ? ኧረ በጣም ጊዜ ይኸውልህ፣ ግን አንዴም አልመጣም። እዚህ አልመጣም። እኔ ደግሞ በጣም ኢንጆይ የሚያደርገኝ እንደዚህ ነው። እኔ ገጠር ነገር ደስ ይለኛል። ትወዳለህ? በጣም ከከተማና ከገጠር ምን ትወዳለህ? እኔ ገጠር ነው የምወደው። በእውነት? ኦኬ። ከተማው በተለይ አሁን የመኪናው ጭንቅንቅ ምናምን አሁን ደግሞ ሲበዛ አንድም ፓርት አሁን አዲስ አበባ እንደው በጣም ስለሄድ ስል የሚያሳስበኝ የሚያስፈራኝ ነገር ክራውድድ መሆኑ ከተማው በጣም አይደለ? ብትወርደው ይዞ ይወርዳል። እኛ እዛ ጁሩ ቆላ ስንወርድ እንደዚህ ከዚህ ባሰ እንትን ላይ ያለበት ነው የምንወርደው። የሚያስጠላው ዊንተር ላይ ነው። እርጥብ ሲሆን ያሟልጫል። አይስ ምናምን ሲይዝ ያሟልጫል። ስለዚህ እኮ የእግረኛው እኮ አስፈሪ አይደለም። የእግረኛው እንደዚህ እኔ እኮ በጣም አይደለም። በቃ እንዲህ እያደረገ ነው ይዞ የሚሄደው። አየኸው ቁልቁለት ሲወርድ ታየኸው? እንደሱ ነው። ቀላል በዛኛው በፊት ለፊት እንዳየኸው እንደዚህ ሙጥ ያለ አይደለም። አትላንታ ዳውንታውን እዛ ጋር የምታይ ህንጻዎቹ ባክሄድ እና ኬንሳው እነሱ ከተማዎቹ ማለት ነው። ጥቅጥቅ ያለ ነው። ቤትም ያለ አይመስልም አሉ። ጫካ ነው። አሁን ደግሞ ግሪን እየሆነ ስለመጣ ይገርማል። በጣም ደስ ይላል በእውነት። ስላመጣሽን እዚህ ቦታ ላይ ስላየነው ያላየነውን ነገር እጅግ አድርገን ነው የምናመሰግነው። ወደዛ ጋር ብንሄድ አሳያለሁ ሞር ለፎቶ የሚመቸውን ቪው። አንድ ሁለት ፎቶ እንነሳለን። አካዳሚ ይላል እናያለና ከተማውን ደግሞ በዚህ ነው አይደል? እስቲ
ከተማው ሌዲስ ፈርስት አንቺ በዚህ እሺ ቴንክ ዩ ይታያል በደንብ አስገባ ባሉት ነው የኛው ደግሞ ውይ አራራራራራራ እያየሽ ነው በጣም ይታያል በጣም ይዳሰሳል እዛ ውስጥ ያለ ነው የሚመስለው በጣም ዋው የሚገርም ነው ልትነሳ ነው ደግሞ እንደገና እንግዲህ ዛሬ ከስዬ ሌር ነው አይደለ ልሳል ነው እዚህ ጋር ሞር ክሪኤቲቭ ላድርገው ብትልም ይሆናል ላይክ ምንም ነገር እንደሌለ እዛ ጋር ለማስመሰል ለቪውም ይመቻል ስለዚህ እቺ ላይክ ስፔሲፊክሊ ይሄኛው ሞዳት ቦታ ናት እዚህ ጋር ተመልካቾች እስኪ እናንተን ጠይቃችሁ እንዴት አያችሁ የዛሬው ፕሮግራማችን? በጣም እንግዲህ እንደተደሰታችሁበት እርግጠኛ ነን። ዛሬ ላይ አትላንታ ላይ ከሰላም ፎቶጄኒክ ጋር ዞር ዞርን ስቱዲዮ ውስጥ እንዲሁም ደግሞ ስቶን ማውንቴን ይዛን መጣ እንዲህ በዚህ መልኩ አስጎብኝታናለች። ፎቶ እንዴት እንደሚነሳ ብዙ ነገር የተማርንበት ፕሮግራም ነው። ፕሮግራማችን እያጠናቀቅን ነው። ከማጠናቀቃችን በፊት ግን ማመስገን የምትፈልጋችሁ ሰዎች ካሉ ይሄው መድረኩ ላንቺ ቀረም የምትዩ ነገር ካለ ያላነሳናቸው ነገሮች ካሉ? አይ ሁሉንም አንስተናል በደንብ ግን ማመስገን የምፈልጋቸው ሰዎች አሉ። ከዛ በፊት ግን እግዚአብሔር ይመስገን አውሎ የሚያስገባን እግዚአብሔር ይመስገን አንድ ቀን ጨመሮልን። ከዛ በመቀጠል አትላንታ ላይ ያሉ በተመሳሳይ ሞያ ላይ ከኔ ጋር ያሉትንና የሚያያዝም ያሉትን እነሱን በጣም ማመስገን እፈልጋለሁ። ምክንያቱም እነሱ ናቸው ሞር በተለይ አርጋው ኢትዮ ቪዲዮ እሱ ነው ወደ አበሻው ኮሚኒቲ ያመጣኝ እድሉን ሰጥቶ እኔ የተዘጋጀሁት የተማርኩት ሜንሊ ለፖርትሬት ነበረ እና ለኢቨንት ነይ ብሎ ያስጀመረኝ እሱ ነው። መሳሪያ ነው ካሜራውን እየሰጠ ላይቶቹን እየሰጠ እንግዲህ ታውቃቸዋለህ ስንት እንደ ኤክስፔንሲቭ እንደሆኑ እንደ ቀልድ ግዴ ለምንቺ ብሎ እየሰጠ ከሰው ጋርም ያገናኘኝ እሱ ነው። ሌላ አዩን ማመስገን ፈልጋለሁ። ፎቶ ኃይሉ ከርትሪና አንተነ እሱም በደንብ የስራውን ሁኔታ አንዳንዴ ላይክ ፎቶግራፈር ብቻ መሆን አይደለም በቂ ስትወጣ ቢዝነስ ብለህ ስትይዘው ምን እንደ ኤክስፔክት እንደምታደርግ አታውቅም። ስለዚህ ከከስተመር አያያዝ ጀምሮ ወቅቶቹን የትኛው ስራ ላይ ምን ሊገጥመኝ እንደሚችል ይሄን ሁሉ ያዘጋጁኝ እነሱ ናቸው። ሰናይ ዲኮር ትሰራለች፣ ኢቨንት ሆል አላት። እሷም ብዙ ኤኒ ጥያቄ ስጠይቃት ምንም ያለ መሰልቸት የሚመልሱልኝ የነበሩ ሰዎች እነዚህ ናቸው። ሌላ ፋሚሊዎቼን ማመስገን ፈልጋለሁ። ባለቤቴም በጣም ሰፖርቲቭ ነው። ከልጅ ጋር 3 ልጆች ነው ያሉን። ስራው እንዳልኩ በጣም ዲማንዲንግ ነው። ሶ እኔ መውጣት ባለብኝ ጊዜ እሱ ልጆችን ቴክ ኬር አድርጎ
ሂጂና ወጥተሽ ስሪ ብሎ ብዙ ያግዘኛል። ልጆቼም በጣም ሰፖርቲቭ ናቸው። እነሱንም ሁሉንም ማመስገን እፈልጋለሁ። በጣም አሪፍ። በመጨረሻ እንግዲህ ይሄን ፕሮግራም ያዩ ሰዎች ብዙዎች ሊያገኙሽ ይፈልጋሉ። እዚህም አትላንታ አካባቢ ያሉትም እንዲህ የኛ ሚዲያ እንግዲህ በብዛት እዚህ ሰሜን አሜሪካ ውስጥና ካናዳ ነው የሚታየው። ስለዚህ ማግኘት የሚፈልጉ ሰዎች ካሉ አንቺን በተለያየ ስቴትም አስመጥተው አንዳንድ ስራዎች ሊያሰሩሽ የሚፈልጉ ካሉ አንቺን እንዴት ነው የሚያገኙሽ? ኦኬ ሶሻል ሚዲያ ላይ አለሁኝ። ስልክ ቁጥሬንም ታስቀምጥልኛለህ። ሶሻል ሚዲያ ላይ ቲክቶክ ላይ፣ ኢንስታግራም፣ ፌስቡክ ላይ ሰላም ፎቶጄኒክ ብሎ ወይ ሰላም ወልደ ሚካኤል ብሎ አለሁኝ። ሌላ ልርበርድ እንዳልኩ ስቱዲዮ ያለ አድራሻውን ታስቀምጥልኛለህ። እናስቀምጣለን። በጣም አሪፍ። ቆይታችን እንዴት ነበር? በጣም አሪፍ ነበረ። ቆንጆ ጊዜ ነበረ። ቴንክ ዩ በጣም አንተም እንግዳ አድርገህ ስለጋበዝከኝ ጊዜን ወስደህ ከዲሲ ድረስ መጥተህ ይህን ፕሮግራም እንድናዘጋጅ እኔን ከሰው ጋር ስላስተዋወቀኝ በጣም አመሰግናለሁ። እጅግ አድርገን እናመሰግናለን። እኛም ዛሬ ኦልሞስት ቀንሽን ነው እንግዲህ የሰጠሽን፣ እጅግ አድርገን እናመሰግናለን። ተመልካቾች እንግዲህ የኛ ሚዲያ የኛ ሰው አሜሪካ የሚታወቅበት ነገር እንግዲህ እንደዚህ አይነት ሰዎችን ደግሞ ማበረታታት ግድ ይለናልና እንግዲህ እየደወላችሁ የተለያዩ ስራዎችን በማምጣት ሰላምን እንግዲህ ቁጥር 1 አሁን ስቱዲዮ ያለ፣ ቁጥር 2 አትላንታ፣ ቁጥር 3 ዲሲ ያለች ደግሞ ከፍ ብላ እንድናያት እንድታግዟት ጥሪ እናስተላልፋለን። ዛሬ አትላንታ ጆርጂያ ላይ ከሰላም ፎቶጄኒክ ጋር የነበረን ቆይታ ይሄን ይመስላል። በቀሪው በሌሎች ፕሮግራሞች ደግሞ እንገናኛለን። እስከዛው ባላችሁበት ቸር ሰንብቱ። ሁሌም እንደምንለው ቻናላችንን ሰብስክራይብ አድርጉ። ቤተሰብ ሁኑ። ቸቤ ሚዲያ ከአትላንታ ጆርጂያ። በሀገራችን ኢትዮጵያ በልብ ህመም የሚሰቃዩ ወገኖቻችን ቁጥር እጅግ ከፍተኛ ነው። በዚህም መሰረት ላለፉት 12 ዓመታት በመኖርና በመሞት መካከል ሆነው የሕክምና ተራቸውን በመጠባበቅ ላይ የሚገኙ ታዳጊ ህፃናትና አዋቂ ወገኖቻችን ቁጥር ከ15000 በላይ ይሆናል። ይህን ህይወት ቀሳፊ በሽታ በወገኖቻችን ላይ የሚያስከትለውን ችግር ለመቋቋም ይቻል ዘንድ በሁለት ትውልደ ኢትዮጵያዊ ባልና ሚስት የሕክምና ዶክተሮች አማካኝነት ሀርት አታክ ኢትዮጵያ የሚባል ምግባረ ሰናይ ድርጅት መስርተው ወገንን የመታደግ ጥረት በማድረግ ላይ ናቸው። አሁንም ለአራተኛ ጊዜ ከ30 በላይ የሕክምና ባልደረቦቻቸውን በማስተባበርና በመምራት በመጪው ጁላይ 4 ቀን 2025 ከአሜሪካ አትላንታ ከተማ በቀጥታ ወደ ኢትዮጵያ በቅርቡ ለመጓዝና 120 የሚሆኑ የልብ ህሙማንን ህይወት ለማትረፍ ዝግጅታቸውን በማካሄድ ላይ ይገኛሉ። ታዲያ ይህንን የበጎነት አርያ በመረዳት በገንዘብ ለመደገፍና የህይወት አትርፍ ጥሪውን ለማገዝ እንዲያስችል በአትላንታ ከተማ ቅዳሜ ጁን 21 ቀን ከ3 ሰዓት ፒኤም እስከ 6 ሰዓት ፒኤም ድረስ የሚቆይ በፒድሞንት ሆስፒታል 1980 ፒችትሪ ሮድ አትላንታ ጆርጂያ 30309 ላይ የሚካሄድ ታላቅ የራት ምሽት መርሃ ግብር ተዘጋጅተዋል። እርሶም በዚህ ዕለት ከቤተሰቦና ከጓደኞቹ ጋር ሰብሰብ ብለው በመገኘት ወገኖቻችንን በመርዳት ይህን ታላቅ ዓላማ ግቡን እንዲመታ የበኩሎን አስተዋጽኦ እንዲያደርጉልንና የሚደረገውንም ጥረት እንዲያግዙ ወገናዊ ጥሪያችንን እናቀርባለን። የራት ምሽቱ የተለያዩ ሽልማቶችን ያካተተ አዝናኝ ምሽት መሆኑንም ከወዲሁ ያሳወቅነው። የመግቢያው ትኬት ዋጋ $100 ነው። ትኬቱን በፒያሳ ሬስቶራንትና በደደት ሬስቶራንት ያገኛሉ። ለበለጠ መረጃ በስልክ ቁጥራችን 678-520-8153 ይደውሉልን። የእርሶ የእርዳታ ድጋፎ ብዙ ልቦችን በመጠገን ሕይወት አድን ጉዞን አራማጅ መሆኑን በመገንዘቦ ምስጋናችንን ከወዲሁ ልንገልጽሎት እንወዳለን። ለወገን ደራሽ ወገን ነውና አብሮነትን እየተደሰቱ ወገኖቻችንን ከሞት ይታደጉ። ሀርት አታክ ኢትዮጵያ።